ፍጹም የሚል ስም አረዲያክ ማነሱኝ ራተ ጋብቷል ከሳሼ ስላየኝ ግስ ለምሽ ለማርያም መስገድ ጣዖት ነው ይላል እሱ ህዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል ለሱ መስገድ ግን ጥሩ ነው አይደል አቤቱ ሰላም ውድ የኢያሪኮ ሚዲያ ቤተሰቦች ዛሬም እንደተለመደው እንግዲህ በአዳዲስና ወቅታዊ በሆኑ ጉዳዮች መተናል ከኦዲዮ የዩቲዩብ ቻናላችንን ሰብስክራይብ ላይክ እንዲሁም ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ቦታ ላይ እንድታስቀምጡን እናሳስባችኋለን ቀጥታ ወደ መጀመሪያው ቪዲዮ እንለፍ እዛ ስፍራ ስትመጡ ጌታ ሆይ ዛሬ ለኛ ተናገራለህ ከዚህ ቤት ሳልነካ እግዚአብሔር ሆይ ሳንቀባ አንሄድም ነው ያልቻልኩ ፍጹም የሚል ስም አረዲያክ ማነሱኝ ተውኝ የዘርን መርገም ሰባሪ ቅባት ዛሬ ያገኛል ራባችሁ ወንጌል ነው በየወንጌል ምድረበዳ ጎዳና የወጣችሁ ስርጭት ነው እግዚአብሔር ማላፌና ዊላ ተባዱና ማሰባባሰካያ ሳልፈልግ አሳከኛው ዋው እነዚህ ውስጥ ልዩ ስጦታ ነው አሜን አሜን ልዩ ስጦታ ማንንም ያልደፈረበት ገብተው ወንጌል ይሰብካል ወጡ ሳይወጣወጥ ወስኪ ባቂጣላ ነገሬሱ እኔ ይውደቅብባክ ሁለት ሶስት ተፈጸመ ጃሊያንዳና ማካይዳ ዚባቲያ ካቶሎስ ማሃዳ ሂዳባዱና ማስ ያግኝሽ ይባላጋዳ ከንሳይካ አንተ ጭማው ግን ብዙ ተተኪ ያፈራ ነው በትወናው ሆሚስ በዚህ አጋጣሚ በጣም ነው እናመሰግነው በጣም የምር በጣም ሚሞች በጣም ገራሚ ታመጡልን እኛ ራሱ በቃ ቀጥታ ከዛ ቤተሰቡ ነን እውነት እስቲ ወደ ቀጣይ ቪዲዮዎች ደግሞ እንለፍ ይቴ የምታየው እንደዚህ ነው ሁለት ሸምለምሌ ማማሳኮ ፕራይሳና ቲካሮጃና ቲካ ውሻዎች ሲያመጡና አንደኛው ውሻ ያንደኛው ሸምለምሌ ማለት ነው ጭንቅላቱ ቁርጥም አርጎ ሲበላየው ከይቴ ኤና ያንተ ወይ ሁለት ሸለምልም ማለና ሸለምልም ተጨቅቶ ልሳን አረጋው እዛው አየር ላይ ልሳን የፈጠነ ልሳን አለው እንዲ ይቻላል ራባሻ ገና ጋጎ አለ አየር ላይ ልሳን ማለት በቃ ግልጽ ነው ፕሮቴስታንቶች ተረዱን በቃ እንደዚህ ልሳን ማለት መቀባጠር ማለት ነው ምንም የሆነ ነገር ማለት ሲያቀጥ በሱ ከበር ታረጋለህ ከበር መታረጋው እየጠቀስ ተሳሳት ዝም ብለህ እና ጻል ልጅ አፉን ሲፈታ መጀመሪያ ላይ የሚናገራቸው ቃላቶች ልሳን ናቸው ቸርች ውስጥ መጣው ከተናገረ ወይ ደግሞ ይተርጉምላችሁ እዛው እንዳለ አስተርጉም ብዙ ደዎች እንዴት ይተረጎማሉ ብዙ ደዎች አይተረጎሙ ይከብዳል እስቲ ወደ ቀጣይ ቪዲዮ እንለፍ ራተ ጋብቷል ከሳሼ ስላየኝ ግስ ለምሽ ራተ ጋብቷል ከሳሼ ስላየኝ ግስ አይወድማ ሲከናወን አይወድማ ከፍታ አይወድማ ለቅሶኑ ወጣ አይወድማ ሁሉ ጊዜ በጣም የሚገርመኝ ነገር ኦርቶዶክሳውያን መናፍቃን በጣም የሚተቹን ዘፈን ጭፈራ እነዚህ ነገሮች የኦርቶዶክስ መገለጫ አድርጎ ነው ብዙ ጊዜ የሚናገሩትና እዚህ ውስጥ ቁጭ ያላችሁ ወላጆች የእውነት ግን ምታጨበጭቡት ምትጮሁት ስለተዘመረ ነው ወይስ ደግሞ ኬሮግራፊውን በደንብ ስለሰሩት ነው
በጣም የሚገርመው ነገር እይታቸው እጃቸውን እንደዚህ አድርገው ምናምን የሚሏቸው ነገሮች እንዳለ ከዓለም የተቀዱ ናቸው፣ ከዘፈን የተወሰዱ ናቸው። መጽሐፍ ደግሞ ዓለምን ሊወድ የሚፈልግ ሁሉ የእግዚአብሔር ጠላት ይሆናል ይላል ያዕቆብ 4 ላይ። ታዲያ ዓለምን የሚመስሉ ነገሮችን በዚህ እድሜያቸው ለልጆች ማስጠናት ነገ መንፈሳዊውን ከዓለማዊው እንዴት ነው የሚለዩት? እነዚህ ልጆች ሁሉ ጊዜ ነው የምንተቸው። ኦርቶዶክሳውያን ዘፈን፣ ጭፈራ የነሱ ነው፣ መገለጫቸው ነው። እንደዚህ የሚሉ ነገሮች በጣም ቤተክርስቲያንን አጥብቆ የሚናገሩበት ነገሮች እነዚህ ናቸው። በጣም በሚያሳዝን ሁኔታ ግን እናንተ የአምልኮ ስፍራ የምትሉት ቦታ ላይ ከዓለም የተወሰዱ ነገሮችን እንደዚህ አስጠንታችሁ ህፃናት ልጆችን በዚህ መልኩ ማሰራት በጣም የሚገርም ነገር ነው። እንግዲህ እንደተመለከታችሁት ነው። በእውነት በጣም የሚያሳዝን ነገር ነው። አምልኮ ቦታ ላይ እንደዚህ የዓለም ልምምዶችን ጨፈራዎችን ማድረግ እንግዲህ እነሱ ናቸው ሴታችሁ የነበሩት ከዚህ በፊት እነሱ የሚታችሁት እንግዲህ ቅድስት ቤተክርስቲያን እንደው ቤተክርስቲያን ውስጥ እንደው ጭፈራን የፈቀደች ያስመስለው ነው። ግን ቤተክርስቲያን አሁንም ቢሆን ልጆቿን ከዘፈን ራቁ ነው የምትለው። እነሱ ደግሞ ቻርቻቸው ውስጥ የአምልኮ ቦታ ውስጥ ግልጽ የሆነ ያውን ይሄ በእውነት እንትኑን ባልሰማ የሆነ የዘፈን ምንም አይተናነስ እንዴ እግሩን እንቅስቃሴ ሆነ ይያዩ ዳንሰኛ ጨፍርም ዘፋኞች የምር ተማሩ ነውና እዚህ ማርያም አሁን እንግዲህ ሐዋርያው ቅዱስ ጳውሎስም ስለ እንደዚህ አይነት ነገሮች እንግዲህ በግልጽ ያስቀመጠው ነው። በሮሜ መልእክቱ ምዕራፍ 12 ቁጥር 2 ላይ በልባችሁ መለወጥ ታደሱ እንጂ ይህንን ዓለም አትምሰሉ ብሎ በግልጽ አስረድቶናል። እንደዚህ አይነት ልምምዶች ደግሞ እንዳለ ኮፒ ከዓለም የተደረጉ ናቸው። ስጋን ለማዝናናት ስጋን ለማስደሰት የሚደረጉ ነገሮች ናቸውና አንዳንዴ የሆነ ማገናዘብ የምንችል ፕሮቴስታንቶች ለራሱ እንደነዚህ አይነት ነገሮችን እስቲ የሆነ ክሊር በሆነ ህሊና ለናያቸው ይገባል ማለት እንወዳለን። እስኪ ወደ ቀጣዩ ቪዲዮ እንሂድ። ሰላም ለእናንተ ይሁን። ሁሉም ሰው ላይ የሚገባ የማስበውን አንድ ቪዲዮ ልጋብዛችሁ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle feminism ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ይጠቅም ይችላል። ግን ለሴት ግን completely counterintuitive የሆነ against የሆነ አምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እንስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብራን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ መሰበር ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ ያስቀረት። ኦኬ እንግዲህ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን ይያሉ ነው? ሃይማኖት ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው። እህቶችን አሁን እንደውም የምሰራው እህቶች ላይ አለች ከሃይማኖት እስራት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተው ነው። ቅዱስ ጳውሎስ በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚናገረው ቃል አለ። ይሄ ምንድነው? ከማናቸውም አይነት ክፉ ነገሮች ራቁ ይላል። በቃ ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም። በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን እያሏችሁ መሰላችሁ? ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን እያሏችሁ። ስለዚህ አሁን ምርጫው የእናንተ ነው። ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። እህቶችን ወይም ህፃናትን ተጨቆኑ ብሎ ምናምን ሐሳብ መስጠት ወይም ድምጽ ማሰማት ጥሩ ነው እዚህ ላይ መስራት። ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁም። ፌሚኒዝም ይሄ ብቻ አይደለም ጉዳዩን እንደምታዩት ከክርስቶስ የሚነጥል አጋንንታዊ ነገር ነው። ይቅርታ ይሄን ቃል በቃል እንደዚህ ስላልኩት ማለት ነውና በጣም ጥንቃቄ ይፈልጋል። ክርስቲያን የተባራችሁ እህቶች ወንድሞች መቼስ እንደዚህ ነገር ውስጥ አትገቡ። እህቶች ግን ፕሊዝ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል። ሌሎቻችሁም ደግሞ ያው ከሩቁ እኔ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራሙዳቸው ነገሮች እኔ ልጆቻችሁን ጠብቁ ነው ብለው ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ። በጣም አስጠያፊ ነውና በጣም ከባድ ነው በእውነት። የደረስንበት ጊዜ እንግዲህ እንደምናየው ነው። አንዳንድ እህቶች ሰብሰብ ብለው ፌሚኒዝም ምናምን አይነት ሙድ ያራመዱ
በዛ ላይ ደግሞ የሚያወሩት ነገርም ምንም የረባ ነገር የለውም አንድ ስለ ሃይማኖትም ለራሱ ዕውቀት ያላቸው አይመስለኝም ኢትዮጵያውያን ስለመሆናቸው ራሱ ያጠራጥራል ከባህላችን ከወጋችን ያፈነገጡ ሰዎች ናቸው አብዛኞቹ አሁን ደግሞ ሶሻል ሚዲያውን በስፋት የተቆጣጠሩት ያሉት እነዚህ አይነት ሰዎች ናቸው አንዳንድ እህቶች ቆም ብለን ልናስብ ይገባል ከሃይማኖት ጋር ይሄዳል ምንም ነገር ሚዛናዊ ስናረግ ይሄ ነገር ከሃይማኖት ጋር ይሄዳል አይደለም የሚለውን ነገር ማየትና ማገናዘብ ያለብን ይመስለናል በጣም እንግዲህ ሰሞኑን እንደው ቫይራል ወጥቶ ነበር እንግዲህ ከፌሚኒዝም ጋር በተያያዘ ሰሞኑን እጅግ በጣም ክርክሮች ነበሩ ወንድሞችም ሄደው ከነሱ ጋር ዲቤት ያደረጉ ነበርና የሚያነሷቸው ሐሳቦች በጣም የሚያስፈሩ ሐሳቦች ናቸው እንደው ክርስቶስን ጠል ሃይማኖት ጠል የሆኑ ነገሮች ነው የሚነሱ የነበሩት አሁንም እንግዲህ እንደሰማችሁት ሃይማኖትን መምታት አለብን የሚል አስተሳሰብ ማለት ነው ቀጣዩ ትውልድ ምን እንደሚማር በጣም ከባድ ነው እንደዚህ አይነት አስተሳሰቦች በጣም ሰይጣናዊ የሆኑ ትምህርቶች ናቸውና ሁላችንም በእውነት በተለይ ሴቶቻችንን መቆጣጠር አለብን ቤተሰብ ቼክ ማድረግ አለብን ልጆቻችንን ለማርያም መስገድ ጣዖት ነው ይላል እሱ ህዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል ለሱ መስገድ ግን ጥሩ ነው አይደል እኛ በሐዲስ ኪዳን የኢየሱስ ክርስቶስ ካህናት ነን ክህነት እንዴት እንደሚሰጥ አታውቅም ስለማታውቅም የለም እንዴት እንደሚደረግ አውቅም ተጠመቃለሁ ትላል በምን እንደምትጠመቅ አታውቅም አንዳንዱ በኢየሱስ ስም ዝም እየተጠመቀ ያለ ይላል አርፈው ይቀመጡ ይሻላል ምክንያቱም ልብ ወለድ የሚደርሱ ፓስተሮች ስለመጡልን ማለት ነው ስብከታቸው ልብ ወለድ የሆነ ማለት ነው ወሬ የሆነ ማለት ነው ኢየሱስ ያድናል ይላል የሚያድነውን ስጋው ደግሞ አይቀበልም ኢየሱስ ያድናል ይላል በሐዋርያት በሚያድን ጥምቀት አይጠመቅም ኢየሱስ ያድናል ይላል ሐዋርያት እጅ እየጻኑ በሰጡት ክህነት አይጠመቅም ኢየሱስ ያድናል ይላል ክርስቶስ ኢየሱስ በመሰረታት ቤተክርስቲያን አይኖርም የሐዋርያት በቃል የመጣውን ወግ አይኖርም ሲኖዶሳቸውን አያውቅም ታሪክን ተረት ይላል ሥርዓትን ተረት ይላል ገድለ ቅዱሳንን ተረት ይላል ታምራቱን ተረት ይላል ክብረ ቅዱሳንን ይንቃል እውነቱ እንግዲህ ለመመራችን ቃልዮት ያሰማልን ለማለት እንወዳለን አሜን በእውነት እንግዲህ በጣም ጡም የሆነ ትምህርት ነው ያሰማሩን በተለይም እንግዲህ ራሳቸውን የራሳቸውን ታሪክ እያወሩ ቤተክርስቲያንን ግን የሚንቁና የሚያቋሽሹ ሰዎች ለነሱ ትክክለኛ መልስ ነው የሆነ ሰዓት እንደውም አሳወሰኝ ወንድማችን አኬ ከሚሎስ የሚባል ወንድም ጋር ዲቤት እያደረገ ስለ ጥምቀት ነበርና እየተነጋገሩ የነበሩት ስለ ጥምቀት የውሃ ጥምቀት መሆኑን የሚያነሳ ጥቅስ አነሳለትና እና መጠመቅ አለብህ ምናምን ነገር ሲለው አመነ የውሃ ጥምቀት መሆኑን ነገር ግን ባልጠመቅም በመጠጣት ቢሆንስ በዚህ ደረጃ ነው በራሳቸው ይለያያል ባለፈው እንዳሳየነው የመካነ ኢየሱስ አስተምሮ ሌላ ነው የሙሉ ወንጌል ቃልዮት በጣም አሁን ላይ ኦልሞስት ወደ 33000 አካባቢ ናቸው የተለያየ አይነት አስተሳሰብ ያላቸው ግማሹ ጥምቀት ያድናል ይላል አንዱ እንደው ፓስተር አይተው እንደሆነ ያጠመቃቸው ነበር አዳራሾች ተደናል ይያለ በጣም የተለያየ ነው የጥምቀት በጥምቀት ሥርዓትም ይሁን በስጋው ደግሞ መቀበልም ሁሉም የተለያየ አይዲዮሎጂ ነው በራሱ ያለው ሙሉም ያደርጉት ለመመዳቸው ሁሉ አጌነስ መጽሐፍ ቅዱስ የሆነ ነገር ነው ቅዱስ ቁርባን ይላልና በለስላሳ ምናምን ነገር አምጥቶ እንቆርባለን ምንም መጽሐፍ ቅዱስ ያልሆነ ለመመዶች ማለት ነው እንግዲህ የዛሬ ቪዲዮቻችንን በዚሁ ላይ ጨርሰናል የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉልን በትህትና እንጠይቃችኋለን ሐሳብ አስተያየት ካላችሁ በኮሜንት መስጫው ቦታ ላይ አስቀምጡልን እንዲሁም ይሄን ቪዲዮ ላይክ ማድረግ አትርሱ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ